ስላፈቀርኩሽ ነው እንደዚህ የምትጫወሽብኝ? አንተ ምን እያደረክ ነው? ምን አልታሽ ነው? አቶ በቃሉ እኮ አንቺ ጋር እንዳለ ያውቃል። በቃሉን አግኙና ወደ ስራ እንዲመልስሽ ጠይቂው። እውነቴን ነው አለቃ፣ ይቅርታ አድርገህልኝ ወደ ስራዬ እንድትመልሰኝ እፈልጋለሁ። ሜላት ከዚህ በኋላ ጥፍር የሌለው ድመት ነች። ከዚህ በኋላ እኔ ጋር ብትሰሪሽ ያልሻል። ሀና ግን እንዴት ነው? ድንብላልን ላገኛት ነው እባክህ። እሷን ካላገኘኋት የማወራውን እራሱ አላውቅም። ድንብላል ተይ ብዬሻለሁ። ከኔ አናት ላይ ብትወርጂ ነው የሚሻልሽ። እና እኔ የማንንም ጋለሞታ ለመቀለብ ነው እዚህ ቤት የገባሁት። እርግብ ድንብላልን ንኪያትና አሳይሻለሁ። የት አባቷ ሰራንላት እንዴ? እንዴት መጣሽ ማለት ደግሞ ምን አይነት ጥያቄ ነው? የማገኘህ ለአንተ ብቻ ደስታ ይመስላል እንዴ? አቶ በቃሉን ወደ ስራ መልሰኝ ስለው አልሳቀብኝም መሰለሽ? ንገሪኝ፣ የት ነው ያለሁት? አልጋ ውስጥ ነው። እዝራ እኮ ቤት አለ። ልንወጋው። ምን አትተዘይብኝ እባክሽ። አሁን የት አድረሽ ነው የምትመጪው? ምንድን ነው ያልከው? ምን አባል እንሰራ ነው የመጣ ነው? አንተ ድንጋይ የሆንክ ልጅ ምን አቀላሉ? ለምን ነው የምትሰድብኝ? አሁን እንጣል ከተለው ምን ላል ከተላሉ ስማ ሄደ እኮ እናማ በቃ እንመለስ እባክህ። አምልጦናል። ያማ አንዴ አንተ ወዴት ነው የምንመለሰው? ወደ ቤታችን ነው። ምን ይመስላል ጅል? አንተ ራስህ መመለስ ትችላለሽ። አቦ በእናትህ አናገኘውም። በዛ ላይ ደግሞ ቢላውን ጥለህ መታሃል። አሁን ምንድን ነው የምናደርገው? ብንይዘውስ? እሺ ጆሮ ጠብቀኝ በቃ። እንዴ ነኝ ይሄ ተጠብቀህ እስካሁን ታዲያ እኔም አልገባኝም። እናንተ ምንድነው? ምኑ? እዚህ ምን ትሰራላችሁ? ምንም። ሀና ልካችሁ ነው አይደል የመጣችሁት? ኧረ ምን ብላ ነው መልካን? እዝራ ታውቃቸዋለህ እንዴ? አሁን እባክህ የሀና ጓደኞች ናቸው። የሀና ጓደኞች ግደሉስ ብላ ልካችሁ ነው? ኧረ እሷ እኛን አላከችንም። እና ታዲያ ማን ነው የላካችሁ? እና በራሳችሁ ነው ልገሉኝ የመጣችሁት? አንተ ምንድን ነው የምታወራው? በያ ይሄ ነገር ምንም እየጣመኝ አይደለም። እናማ ትቼሽ ልሮጥ ነው። ፈጣሪ ካንቺ ጋር ይሁን። እንዴ አንተ ተምቹ ሊሰረኝ እና ምንድነው? ሀና ናት አይደል ግደለው ብላ ይላከች? እዝራ ምን እያደረክ ነው? ዛሬ ይለይልናል። እዝራ በቀስ በርበናት ልቀቀኝ እባክህ። ወንድ ልጅ አንድም ሲደባደብ አንድም ሲሮጥ ነው የሚያምርበት። ወይኔ እዝራ አያታ ሀና በቃ መቼም አትሆንም። ቆይ እዝራ ግን እርግጠኛ ነህ ሀና ናት የላከቻቸው? አዎ እርግጠኛ ነኝ። ቆይ አሳያታለሁ። ለዚህማ ቀልድ የለም። በቃ እሺ አሁን አንተ ተረጋጋና ና እንሂድ። ና ተወው በቃ አሁን ተረጋጋ በእናትህ። ሰላምዬ ማን ነው የሚደውለው? ቅዱስ ነው። እና ለምን አታመሽለት? ታዩ ወክሽ የእዝራ ጓደኛ ስለሆነ ተቀይመሽ ነው አይደል? አንቺ ደግሞ የእዝራ ጓደኛ መሆኑ ምንድነው ልዩነቱ? እዝራ እኔ ላይ ባደረገው ነገር ቅዱስን መዝነሽ ነው አይደል? ሰው ደግሞ እንደዛ ይመዘናል እንዴ? እና እኔ ምን አውቃለሁ? ሰላምዬ ታዲያ ምን ሆነሽ ነው? ሀኒዬ አልቻልኩም። ምኑን ነው ያልቻልሽው? በቃ ቅዱስን ልወደው አልቻልኩም። እንዴት? እኔ እንጃ። በቃ ልወደው እኮ ሞከርኩኝ፣ ግን ምንም ልቤ ሊቀበለው አልቻለም። እኔ ምን እያልሽ እንደሆነ አልገባኝም ሰላምዬ። ወንድ ሲባል ሁልጊዜም አይምሮዬ ውስጥ የሚመጣው አንተነህ ብቻ ነው። አንተነህን በወደድኩበት መጠን ማንንም ሰው ልወድ እንደማልችል ልቤ ያውቀዋል። እና ያ ማለት ግን አሮንን ቢያንስ በተወሰነ መንገድም ቢሆን ወደው ነበር። በቃ ቅዱስን ግን ጭራሽ ልወደው አልቻልኩም። እና ምንም ሳትወጁ ነው ማለት ነው ይሄን ያህል ጊዜ አብረሽ የቆየሽ? አይገርምሽም ሀኒዬ? እንገናኝ ስለኛ የማገኘው ስለሚያሳዝነኝ ነው እንጂ ከእርሱ ጋር ስገናኝ በጣም ነው የሚጨንቀኝ። እና ምን ይሻላል? እኔ እንጃ ብቻ አላውቅም። ልክ ስንገናኛችን የምንለያይባት ሰዓት ትናፍቀኛለች። አብሬው ስቆይ ደግሞ ይጨንቀኛል። ታዲያ ሁሉ ጊዜ እንዴት ቻልሽበት? እኔ የሚቻልኩበት አልመሰለኝም ነበር። አሁን ላይ ነው እሱ የበለጠ ተስፋ እያደረገኝ እንደሆነ ሲገባኝ
ምን ያክል እያስመሰልኩ እንደነበር በጣም የተረዳሁት። ምንም ቢሆን የማትጨርሽውን መንገድ በይሉንታ ረጅም ርቀት መጓዝ እንደሌለብሽ ታውቂያለሽ አይደል? አውቃለሁ ሀንዬ፣ ግን ደግሞ ሳይው በጣም ያሳዝነኛል። ሰላምዬ፣ ሀዘኔታ እኮ ፍቅር አይሆንም። ከዚህ ልጅ ጋር አንድ ቀን ባሳለፍሽ ቁጥር ለዚህ ልጅ አንድ ትዝታ ይጣልሽበት ነው። መጀመሪያ አካባቢ አብሬው ስቆይ የነበረው ምናልባት በጊዜ ሂደት ከወደድኩት ብዬ ነበር። አሁን ግን ጭራሽ እየጠላሁት መጣሁ። እንደሱ ከሆነ ሁሉንም በጊዜ ንገሪው። ምን ልበለው? እኔ ለመለያየት ምን እንደሚባል አላውቅም። ሀንዬ ንገሪኝ እስኪ። ሰላምዬ ምን ልንገርሽ? እኔ እንጃ አላውቅም፣ ግን ብቻ እስኪ የሆነ ነገር በይኝ። እኔ ምንም የምልሽ ነገር የለም ሰላምዬ፣ ግን አብራችሁ መቆየታችሁ ለሁለታችሁም ጉዳት እንጂ ጥቅም የለውም። ወይኔ ሰላም፣ ይህን ያክል ለሰው አዛኝ ሆኛለሁ ማለት ነው? ድሮም እኮ አንቺ ሩር ሆነሽ። እኔ ከምናሴ ውጭ በህይወቴ ለማንም ሰው አዝኜ አላውቅም። አሁን ግን ለሌላ ሰው እያዘንኩ ነው መሰለኝ። በቃ እንውጣ አይደል? ተነሽ፣ በቃ ወሬኛ። ትንሽ እንቆይ። ባትይኝም እኔ መውጣት ደብሮኛል። በቃ እዚሁ እንቆይ። እሺ ሀንዬ። እና ምን አልሽኝ? እሺ ምን አይነት ስራ ልፈልግልሽ? እኔ አላውቅም፣ ብቻ አንቺ የምታገኘውን ማንኛውም አይነት ስራ ካገኘው እኔ እሰራለሁ። ታዲያ ባለፈው ስትሰሪበት የነበረውን ሱቅ ከፍተን ለምን አሰሪ? የመጋረጃውን ሱቅ? አዎ። አይ እሱ አይሆንም፣ አልፈልግም። ስራ አልመርጥም አላልሽም ነበር እንዴ? እሱማ አልመርጥም። ታዲያ እሱን ለምን አሰሪ? እውነቱን ስነግርሽ ዋና ዓላማዬ ከዚህ ቤተሰብ መራቅ ነው። እዛ ሰራው ማለት ደግሞ ዞሮ ዞሮ እዚሁ ቤተሰብ ውስጥ ነኝ ማለት ነው። እርግብ ግን ይሄን ያህል ከኛ መራቅ የምትፈልጊው ለምንድን ነው? እንደሱ ማለት እኮ አይደለም አልሽኝ እኮ እርግብ። ሄሎ፣ አቤት ዘሌ። ደህና ነኝ፣ እንዴት ነህ? ደህና ነኝ። እኔ አዲስ አበባ ነኝ። እንዴ አንተ የት ነህ? ጣሊያን? አይ እኔ እንጃ ግራ ገብቶኝ እኮ ነው። እንዴት ነህ ታዲያ? እንዴ በዚህ ፍጥነት? እሺ መሄድ እችላለሁ። አዎ ነገውን እሄዳለሁ። እሺ ደውልልኝ። እሺ ቻው። ምንድን ነው? ማን እንደደወለልኝ ብነግርሽ አታምኘኝም። ማን ነው? ወይኔ ጉዴ። እርግብ ምን ሆነሽ ነው? በቃ እንደውም ስራውን ትቼዋለሁ። ለምን? ወይኔ አምላኬ፣ በህልሜ አይደለም አይደል? ኧረ እርግብ ተረጋጊ። ምንም ሳትይኝ ዝም ብለሽ ቀፊኝ። እንዴ ቆይ ተረጋጊ መጀመሪያ። ለመሆኑ ማን ይደወለልሽ? ዘላለም ነው የደወለው። ዘላለም ደግሞ ማን ነው? ያኔ ከባህር ዳር ጀምሮ ተከትሎኝ የመጣ ጓደኛዬ ነው። ጓደኛ ማለት? ማለቴ ያው ፍቅረኛዬ ነበር። እንዴ እርግብ ሌላ ጓደኛ እያለሽ ነው ሀናን ጓደኛ የደረብሽው? እሱ እዚህ ሀገር አልነበረም። እኔ አዲስ አበባ እንደመጣው ተከትሎኝ መጥቶ ነበር። ከዛ ግን ወደ ውጭ ሀገር ሄደ። ታዲያ ምን ብሎሽ ነው? ወደ እኔ የምትመጭበትን መንገድ አመቻችቻለሁ እኮ ነው የሚለኝ። የት? ጣሊያን የሚባል ሀገር። ጣሊያን? እዛ ደግሞ ምን ትሰሪያለሽ? ብቻ ከዚች ሀገር ውልቅ ልበል እንጂ የትም እሄዳለሁ። ይኸውልሽ እርግብ ምንም ነገር እንዳትመክሪኝ። እንኳን እድሉን አግኝቼ ልቤ ከዚህ ሀገር ከወጣ እንኳን ቆይቷል። እርግብ ግን እኮ ምንም ግን እኮ የለውም። ነገውን ወደ ባህር ዳር ሄደሽ ማስተካከል አለብሽ ያለኝ ነገር ስላለ አሁኑን መዘጋጀት አለብኝ። እርግብ እኔ ግን ሀና ልጆቹን ትልካቸዋለች ብዬ በጭራሽ አልገመትኩም። አንተ ደግሞ እውነቴን እኮ ነው። ሀናን እኮ ስለማታውቃት እና ይሄን ያህል እባክህ እሷን ተዋት። ምን እንደማደርግ እኔ ነኝ የማውቀው። ይልቅ የት ጠፍተህ ነው? ቆይ መቼ? የሆነ ቀን ከጽዮን ጋር ጥለኸኝ የጠፋ ሰዓት ነው። የዛ ቀንማ ሰላምን እኮ አግኝቻት ነበር። ከዛ ከእሷ ጋር ሆኜ ሳላውቀው ሰዓቱ መቼ። እኔ እኮ ልትመለስ መስሎኝ ነበር። እኔም መስሎኝ ነበር እኮ የሄድኩት። ከዛ ሳላውቀው ሰዓቱ ሄደ።
ጠዋት ቤት ስመጣ ደግሞ የለህም። ቤት መተህ ነበር እንዴ? አዎ አባትህ ቤት እንዳላደርክ ነገሩ። አዎ ቤት አላደርኩም። ቆይ ግን የት ነበር ያደርከው? ሆቴል። እዝራ አባትህን ግን በጣም እያራካችሁ ነው ታውቀዋለህ አይደል? እንደሱ አይደለም እባክህ። እና እንዴት ነው? እንዴት እንዳደርኩኝ እኔ ራሱ አላውቅም። ምን እያልክ ነው እዝራ? ብቻ ጠዋት ላይ ከእንቅልፌ ስነቃ የማላውቀው አልጋ ላይ ነው ራሴን ያገኘሁት። ምን? የማላውቀው አልጋ ውስጥ ስትል ምን ማለት ነው? ማለት ያ ሆቴል ነው። ለዛውም እኮ ከጽዮን ጋር ከጽዮን ጋር? አዎ ጽዮን ከጎኔ ተኝታ ነበር። እሷ ናት ማለት ነው አልጋ ያስያዘችህ? መሆኑ ነው እንግዲህ። ግን እኮ የፈለገ ብጠጣ ብሰክር ራሴን ስቼ እኮ አላውቅም እኮ። ራሴን በጣም ነበር እኮ የማውቀው። አንዳንዴ ያጋጥማል። ብቻ ትንሽ ፈርቻለሁ። ለምን? ከጽዮን ጋር ሌላ ነገር ሳናደርግ አንቀርም። እንዴ እዝራ እየቀለድክ ነው እንዴ? እባክህ ምን እንደተፈጠረ አላውቅም። ጠዋት ከእንቅልፌ ስነቃ ልብሳችን ወዳድቆ ነበረ። ብቻ አንድ ላይ ተኝተን ምን ነው ቅዱስ? አይ ምን መታጠቢያ ቤት ደርሼ ነበር። ጎመን በጤና አሉ ፋያው። እንዴ ሰው እንደዚህ ቁጭ ብሎ ማጨስ እየቻለ እዛ ከሰው ጋር ይጣላል? አንተ ሰውዬ ይሄንን ሲጋራ አልተዋል ካለ እዚህ ግቢ እርሱ አላዩም ከየት እንደመጣው ሲጋራውን ቢያዩ ይሻል ነበር። ያኛውን አላዩም። ሰው አባሪያ ወርናል። አንተ ሲጋራ ማትረባ አራቦ እዚህ ሸው ጓደኛ እየመጣልህ ነው። ይኸው ቢላ ይወጣል። አታ ምንድነው ጆሮ ልወጋ ነው? ምን አደረኩ? ቆይ እንዴት ጥለኝ ትሄዳለህ እንዴ? እና እኔ መሞት ነበረብኝ? አንካ ያረጋጋል። ሂድ በእናትህ እዛ። ወይኔ ጆሮ አዋረድከኝ እኮ። እንዴ እኔ ምን አደረኩ? ምን አደረኩኝ አበለኝ እኮ ተናገራ። ምን አደረኩኝ? አንተ ግን ስንት ነገር ተነጋግረን ሄደህ እንዴት ነው ጥለኝ የሚሸሸው? ወዳጄ እኔ የምኖርበት ዓላማ አለኝ። ኧረ እባክህ ዓላማ አለ? አዎ አለኝ። ቆይ ምንድን ነው ዓላማህ? እኔ ድንብላልን አግብቼ ሰፊ ቤት ይዤ ልጆቹ ልጄ በቃ በልበሽ ጨርቀቅ ያለ ህይወት መኖር እፈልጋለሁ። ባጭሩ ልቀጨኝ። ዶሮ ብታለም ጥሬዋል አሉ ፋዘርዬ። እሱ ደግሞ ምን ማለት ነው? ድሮም ያንተ ወሬ ከድንብላል እንደማይዘል አውቃለሁ። እናሳ ከድንብላል በላይ ማን አለኝ? ዝም በል እባክህ። እውነቴን እኮ ተምቹ። ቆይ እንወጋዋለን አይደል ተባብለን ሄድ ነው ነበር። ግን ደግሞ ምን ያደርጋል አንተ ሁለት እንደነበሩ አልነገርከኝም እንዴ? ሁለት ቢሆንስ ታዲያ? ሁለት ቢሆንስ ትለኛለህ እንዴ? ልንገል ነው እንጂ እኮ ልንሞት አይደለም የሚል ነው። ኧረ ተምቹ፣ ኧረ እባክህ ተለወጥ። ወዴት ነው የምንለወጠው? እስኪ ወንድ ሁን። ወንድነት ለመሞት ከሆነ ይቅርብኝ፣ አልሆንም። ወይኔ ጆሮ፣ አንተማ መቼም ነው የማሰማው። አሁን ብሄድ ይሻለኛል። ወዴት ልትሄድ ነው? ምን አገባ? አይ ምናልባት ቡላላ ምናምን ልጠብሽ ከሆነ ልከተልሽ ብዬ ነዋ። ሆድንማ ታውቅበታለህ። እና ከሱ በላይ ማን አለ? ሆዳ ና በልሽ፣ አሁን ሂድ። ኧረ አንቺ አራዳች ይመችሽ ነው ልጣ ይመችሽ። ቤት አለቃ? አዎ ቤት ነኝ። ምን ነው? አይ የለም አለቃ፣ በዚህ ሰዓት ግን ባትደውል ጥሩ ነው። ሴትዮዋ ቆቅ ናት። አዎ እንዴ እየነገርኩህ እንደዛ አይሻልም አለቃ? አዎ እንዴ አቤት አቤት ስትይ ማለት ሰው አለ ወይ ማለት እኮ ነው። እኔ አልታይሽም? አይ ከውጭ ሆኜ አላየሁሽም ነበር። ኧረ እባክሽ ያው በሩ ዝግ አይደል? ለዛ ነው ያላየሁሽ። እየቀለድሽብኝ ነው? እውነቴን እኮ ነው። በሩ ከተዘጋ እንዴት ላይ እችላለሁ?
እሺ አሁን ምን ፈለግሽ? እኔ የምለው አንቺ ግን ምን እያደረግሽ ነበር? ምንም ያው እየተጣጠብኩኝ ነው። ኧረ እባክሽ እውነትም እጅሽ ውሃ ነክቶታል እንዴ? ውሃ ስለሌለ ነው። ምን እያደረግሽ ነው? ውሃ እንዳለና እንደሌለ ቼክ ላደርግ ነው። ለምን? እርግብ እየተከታተልሽኝ ነው እንዴ? ምን ይሁን ብዬ ነው የምከታተልሽ? ሌባ እናት ልጇን አታምንም ሆኖብሽ ነው። ኧረ እባክሽ ይልቁንስ ስልክ ስታወሪ ሰምቼሻለሁ። እና በገዛ ስልኬ ምን አገባሽ? ከማን ጋር ነበር ስታወሪ የነበረው? ምን አገባሽ? ትሰሚኛለሽ? የሆነ ነገር ለማድረግ እየሞከርሽ እንደሆነ በጣም እርግጠኛ ነኝ። ማለቴ ምን አደረኩኝ? የሆነ ልክ ያልሆነ ስልክ ስታወሪ ነበር። እርግብ ምንድነው የምታወሪው? ዝም ብዬ ሳስበው እዚህ ቤት ያለሽው እንዳልሽው መጠጊያተሽ አይመስለኝም። ታዲያ እኔ ምን አደረኩኝ? የሆነ ተልእኮ ይዘሽ የመጣሽ ይመስለኛል። ሁሉም ሰው እንዳንቺ ይመስልሻል እንዴ? እኔ ምን አደረኩኝ? ልጅ ነኝ ብለሽ ለመዝረፍ እንደገባሽ ማላቅ ነው እንዴ የሚመስልሽ? እኔ በሰራሁት ነገር ተጸጽቻለሁ። እነዚህ ሰዎች ከሚበቃቸው በላይ ተሰቃይተዋል። አሁን የሞተ መግደል ነው የሚሆንብሽ። ቢቀርብሽ ነው የሚሻለው። ኡፍ አስለፍልፊብኝ በእናትሽ። ምን ሳደርግ አየሽኝና ነው እንደዚህ የምትይኝ? እመኚኝ ሁሉንም ነገር ሰምቻለሁ። የራስሽ ጉዳይ እሺ። እማዬ አንድ ጊዜ ላናግርሽ። ሰሊ አይታይሽም እንዴ? ስራ ይዣለሁ እኮ እማ ማውራት አለብን። ወይኔ ሰላም፣ አንቺ ደግሞ በቃ ድርቅ ካልሽ አትይም አይደለ? ቆይ ምንድን ነው እየሰራሽ ያለሽው እንዴ? አይታይሽም? ስራ ነዋ። እስኪ ንገሪኝ፣ ሌላ ቤተሰብ አለሽ እንዴ? እሱ ደግሞ ማለት ነው የምትሰሪው እያንዳንዱ ነገር ቤተሰቡን አደጋ ላይ ሲጥል እንጂ ቤተሰቡን ሲጠብቅ አይቻለቅ። ሰላም ምን እያልሽ ነው? እውነቴን እኮ ነው። ደግሞ ትቆጫለሽ እንዴ? ለመሆኑ የትኛው ስራዬ ነው ቤተሰቡን አደጋ ላይ የጣለው? እስኪ አንቺኑ ልጠይቅሽ። ቆይ የትኛው ስራሽ ነው አደጋ አስከትሎብን የማያውቀው? ወይኔ ሚላት ልጅቷ አማታል እንዴ? ምን እየሆንሽ ነው? እማ በይ ንገሪኝ እስኪ። ቆይ የትኛው ስራሽ ነው እኛን ከአደጋ ጠብቆን የሚያውቀው? እንዴት ነው ነገሩ? ቆይ ምንድን ነው የፈለግሽው? ባዩሽ የተባለችውን ሴት ጓደኛዬ ናት ብለሽ አቀረብሻት። ከዛ በኋላ ያደረገችውን አይተሻል አይደል? እንዴ አንድ በባዩሽ ተሳሳትኩና ነው እንደዚህ የምትይ? ምን ይሄ ብቻ? እርግብን ልጄ ናት ብለሽ ተቀበልሽ። ከዛ በኋላ መቼም ያደረገችውን አትረሹም አይደል? ቆይ አንቺ የመጣሽው እያንዳንዷ ስህተቴን እየመዘዝሽ ልታሳቅቂ ነው? አዎ። አንቺ መቼም ቢሆን ከስተትሽ የምትታረሚ ሰው ባትሆኝም፣ ግን አሁንም በድጋሚ ስተትሽን ልነግርሽ ነው የመጣሁት። ጥሩ በያ ንገሪኝ። እማዬ አሁንም ቢሆን በድጋሚ ያችን ቤተልሔምና እስስት የሆነች እህቷን አስጠግተሽ ሌላ ስህተት እየሰራሽ ነው። የምን ስህተት? እነዚህ ልጆች እዚህ ቤት ውስጥ በቆዩ ቁጥር ለቤተሰቡ አደጋ ናቸው። ቆይ ምን አይተሽባቸው ነው ይሄን ያህል? ጽዮን የተባለችው ሰይጣን ሀናን ልታስገድላት ነበር። ምን አድርጋ ነው የምታስገድላት? ሀናን ቤተክርስቲያን እንሂድ ብላ ይዛት ወጥታ ለእዝራ አሳልፋ ሰጠቻት። ሰላምዬ ጥላቻሽ በግልጽ ይታያል። ግን ልጆቹን ልብ ብለሽ ስላላየሻቸው ነው እንጂ በጣም ምስኪን ልጆች ናቸው። ተይ እንጂ የዋህ ናቸው። ሰላም እናትሽ ነኝ እኮ። ነሽ እንዴ? አላወቅኩም ነበር። እንዲሽ ነኝና ሚላት መጀመሪያውንም እኮ ነግሬሽ ነበር። አንቺ መቼም ቢሆን ከስተትሽ የምትማሪ ሰው አይደለሽ። በጣም ታሳዝኛለሽ። ደጉ ባላገሩ ደጉ ባላገሩ ደጉ ባላገሩ ደጉ ባላገሩ እንደው ያለህበት አማን ነው መንደው ናልኝ እኔ እኮ ከአባደጌ ጋር ገና አባቴ ድረሱልኝ። አንቺ ኮቴ የለሽም እንዴ? ዘንድሮም ስትይ ድሮም ኮቴ የለሽም ለማለት ነው? አዎ ነው። ድሮስ ሌባ ምን ኮቴ ይኖረዋል? ድንብላል ግን በጣም ነው አደሌን አንክሺ። ኧረ እኔ ምን በወጣኝ እናቴ። እንደው ዘንድሮ ኮቴ ገዝተሽ ከሆነ ብዬ ነው። ድሮ ከሌለኝ ዘንድሮ ከየት ገዛዋለሁ? ድሮ ሌባ ስለነበርሽ እርምጃሽ በሙሉ በጥንቃቄ ነበር። አሁን ግን ያው ነፃ ስለወጣሽ ኮቴ ገዝተሽ ከሆነ ብዬ ነው። ወይ ድንብላል ይሄን ያህል ነው እንዴ የምትጠይኝ? ኧረ እኔ ምን ይሁን ብዬ ጠላሻለሁ እናቴ። አትዋሺ ድንብላል፣ በጣም ትጠይኛለሽ። ቆይ ግን አሁን ምን ፈልገሽ ነው የመጣሽው? ምንም፣ አንቺን አፈቅሽኝና ላይሽ ነው የመጣሁት። ወይ ጉድ!
ሊበላኝ አሰባ ሞራ ሲዞረኝ አውቀዋለሁ አለ ያገሬ ሰው። እንዴ እሱ ደግሞ ምን የሚሉት ተረት ነው በይ? አይ ወዲህ ነው። እንደው ነው የምለው አንቺ ነሽ እኔን የምትናፍቂው? አይደም ብላል። እኔና አንቺ እኮ ብዙ ክፉ ደግ አሳልፈናል። አይ እኔና አንቺ ክፉ እንጂ ደግ አሳልፈን አናውቅም ብዬ ነው። ሌላው ቢቀር እኮ አንቺ የሰራሽውን ምግብ ነው የምበላው። ውይ እናቴ እሱማ ሆዶ ነው ብሽ እኮ ነው። ሆዳም ነሽ እያልሽኝ ነው? እርግብ እንደው ለአዊ አባቴ ብለሽ ተይኝ፣ ስራዬን ልስራበት በቃ። ለማንኛውም ከሀገር ልወጣ ነው። ከየት ሀገር? ከኢትዮጵያ ነዋ። ሌላ ምን ሀገር አለኝ? እኔ ምን አውቃለሁ። ለማንኛውም እንኳን ደስ አለሽ። እየቀለድኩ መስሎሽ ነው? ሙች እውነቴን ነው። ኧረ ወደዛ ራስሽ ድብን በይ። እንዴ ምን ነው ድንብላል? እኔ እንኳን ለመሀላው ነው እንጂ እንድትሞች እኮ ፈልጌ አይደለም። ቆይ አሁን ምን እንደፈለግሽ አትነግሪኝም? እውነቴን ነው እያልኩሽ። የምሬን እኮ ነው። ልሄድ ነው። አይ እንደውች ሀገር ሸክም ቀለለላት በይኛ። ይሆናል። ለማንኛውም ድንብላል ዘሪሁንን አደራ። ኧረ ዘሪሁን ደግሞ ማን ነው? ባልሽን ነዋ። ሌላ ማን ዘሪሁን አለ? እና ታዲያ የራሴን ባል ነው ለራሴው አደራ የምትሰጪኝ? ድንብላል አውቃለሁ በጣም ትጠይኛለሽ፣ ግን ደግሞ ዛሬ እያወራሁ ያለሁት ከልቤ ነው። ተረጂኝ። እሺ ይሁን ተረዳውሽ። ቀልዴን አይደለም ድንብላል። ዘሪሁን በጣም ጥሩ ልጅ ነው። የሚገባውን ህይወት አይደለም እየኖረ ያለው። ስለዚህ እባክሽ እንዳትርቂው፣ እንዲጎዳ አልፈልግም። ሰው እንዴት ካለሙ ይርቃል? ዘሪሁን እኮ ማለት ለኔ አለሜ ነው። ድንብላል ስለተረዳሽኝ በጣም አመሰግናለሁ። ደግሞ እስከዛሬም ላደረኩሽ ነገር ሁሉ ይቅርታ። እቺ ልጅ እውነቷን ነው እንዴ? ወይ የኔ እናት አቦይ አባቴ ድረሱልኝ። እንዴት ዋልክ ዝራ? ምን ልታረጊ መጣሽ? አባትን ፈልጌ። አሁን ተነሽ ውጪልኝ። እዝራ ምን ሆነሃል? ተነሽ ውጪልኝ። አባትን ፈልጌ ነው የመጣሁት አልኩህ እኮ አልሰማኸኝም? የለም ውጪ። እንዴ እዝራ ተረጋጋ እንጂ። ቤቲ ስለፈጠረሽ ውጪልኝ። ቆይ ምን አድርጌክ ነው? ያደረግሽውን ነገር ረስተሽው ነው? እኔ ማውቀው ምንም አለማድረጌ ነው። አንቺና ጽዮን ተጠቀማችሁብኛል። እዝራ እኛ ምንም አላደረግንም። ባለፈው ከጽዮን ጋር ያደረኩትን ነገር እናንተ አመቻችታችኋል እንዴ? ቆይ ስለምን ማደር ነው የምታወራው? ቆይ ለምንድን ነው የምትቀልጂው? ስለማላውቀው ነገር እኮ ነው እያወራ ያለው። ባለፈው ከጽዮን ጋር ማደሪያ አታውቂምና ነው? እና እንደዛ ሰክረ ጽዮን ትታ መሄድ ነበረባት? ምንም ያህል ብጠጣ የሚሄድበትን ማላቅ ሰው አይደለም። እሱ ደግሞ ምን ማለት ነው? ያን ቀን ከጠጣሁት በላይ ብዙ ቀን ጠጥቼ አውቃለሁ። ግን የዛን ቀን ምን እንደተፈጠረ አላውቅም። ስለዚህ አንቺና ጽዮን የሆነ ነገር አድርጋችሁኛል ማለት ነው። ኧረ በስመ አብ በል። እኛ ምን እናደርጋለን? ያን ቀን ተመልሰሽ መጣሽና ከጽዮን ጋር አውርተሽ ተመልሰሽ እና ያኔ እኮ አንተን የት እናሳድረው እያለን እያወራን ነበር። ይኸውልሽ ያን ቀን የሆነ ነገር ባይሆን ኖሮ ከኔ ተደብቃችሁ አታወሩ። አንተ ሲጀመር ሰው ላግዝ ሲል መች እሺ ትልና? የማንንም እገዛ ማልፈልግም። ምንም ያህል ብጠጣ ራሴን ስለማልስጥ። ይኸውልህ እዝራ በፈጠረሽ ምንም ስለማልሰማሽ ውጪልኝ። መጀመሪያም እኮ የመጣሁት አንተን ለማሳመን አይደለም። ውጪልኝ አልኩሽ እኮ። እዝራ ተረጋጋ እንጂ። እምቢ ካልሽ ሌላ ነገር ይከተልሻል። አሁን ተነሽኝ ውጪ። እንዴ እሺ ተረጋጋ፣ እወጣለሁ። ውጪ እኮ ያልኩሽ እኮ ነው። ሀኒ እማዬ ምን ሆንሽብኝ? ምን ሆንኩ እንዴ? ከወንድምና ከእህትሽ ጋር ትጫወችም እንዴ? አይ ማረፍ ስለፈለኩኝ እኮ ነው። አይ ሀኒ እንደዛ እንኳን አልመሰለኝም። እና ምንድን ነው የሚመስለው? የተፈጠረውን ነገር እስካሁን አልረሳሽውም እንዴ? እሱማ እንዴት ረሳዋለሁ? የኔ ልጅ ምን አባቴ ላድርግሽ እንዴ? ይሄን ያህል እኮ አይደለም እማዬ። ጭራሽ ደግሞ ሊገልሽ ነበር አሉ። ማን? ይሄ ልታገቢ የነበረው ልጅ ነው። ወይ ሰላም የሰማችሁ ሚስጥር ግን እውነት ነው ወይስ? እውነትማ እውነት ነው፣ ግን ሰላምዬ ሚስጥር መደበቅ አትችልም አይደል? የኔ ልጅ አሁን ይሄ የሚደበቅ ነው ማለት? ያው አጋጣሚ የተፈጠረ ነገር ነው ብዬ ነው። አጋጣሚ ነው ወይስ ሆን ብሎ ነው? እንዴ ምኑ ነው ሆን ብሎ የተደረገው? እቺ ጽዮን የምትባል ልጅ ናት አይደል ይዛሽ ወጣችሁ?
እኔ እንጃ። እሷም ግን አስባበት አይመስለኝም። ሀኒዬ እባክሽ እውነቱን ንገሪኝ። እኔ እርግጠኛ አይደለሁም እማዬ። እንዴት ነው እርግጠኛ ማትሆኙ? ቤተክርስቲያን እንሂድ ብላ ይዛኝ የወጣችው እሷ ነች። ግን ደግሞ ከዝራ ጋር የተገናኘ ነው አስበውበት ይሆን አይሆን እኔ እንጃ። ሀኒዬ ንገሪኝ ብቻ። አሁኑኑ ነው ከዚህ ቤት መንቅሬ ማስወጣት። ለምን እማዬ? እንዴ የሆነ ነገር አድርጎሽ ቢሆንስ? ግን እኮ እሷ ምንም ላታውቅ ትችላለች። አይ አጋጣሚ አይሆንም፣ አውቃ ነው። እማዬ እዝራ እኮ እዚህ አካባቢ አይጠፋም። እርግጠኛ ነኝ አጋጣሚ የተፈጠረ ነገር ነው። አውቃሽ ነው አይደል ታታልኝ የምትሞክሪው? እስቲ ትንሽ ጊዜ እንስጣቸውና እንደተባለው ሆን ብላ ያደረገችው ነገር ከሆነ እንደርስበታለን። እንደሱ ይሻላል። አዎ እማዬ፣ ባይሆን አሁን ከቤተሰቦቼ ጋር ልጫወት። በቃ ወደ ሳሎን እንሂድ። ጥሩ ነይ እንሂድ። ምንም አይነት ድምጽ እንዳታሰሚ። ምንድነው እሱ? ቢላውን አንሽልኛ። ሰሚኛለሽ? አፍሽን ዝጊ። ቢላውን አንሽልኝ እንጂ። ዝም ልትይ ከተስማማን አነሳዋለሁ። እንዴ ምንድነው የፈለግሽው? ላናግርሽ ብቻ ነው የምፈልገው። እንዴ ምንድነው የምታናግሪኝ? ተረጋግተሽ ታናግሪኛለሽ? እና ታዲያ ቢላውን አንሽልኛ። ይኸውልሽ እርግብ፣ የኔና ያንቺ ነገር መቼስ እባብ ለባብ ይተያያል ካብ ለካብ የሚሉት ነው። እንደሞ እሱ ምንድነው አልገባኝም። እኔም አንቺም እዚህ ቤት ያለ ነው ለሰርቆት። ኧረ እኔ ለሰርቆት አይደለም እዚህ ያለሁት። እሱን እዛ ለማያውቁሽ ታጠኝ። እኔ ለሰርቅ አይደለም እዚህ የመጣሁት። የትም የምሄድበት ስለሌለኝ ነው እዚህ የመጣሁት። አጋጣሚውን ስላላገኘሽ ነው እንጂ መሞከርሽ አይቀርም ነበር። እና አሁን ሌባ መሆንሽን ልትነግሪኝ ነው የመጣሽው? አዎ ሌባ ነኝ። እና እኔ ምን ላድርግ? ሌባ ስልሽ ግን በጣም ስለቸገረኝ እንጂ ባልሰርቅ በጣም ደስ ይለኝ ነበር። ደልቶትም ይሰርቃል እንዴ? አላውቅልሽ። እና ታዲያ እኔ ምን ላግዝሽ? ቀን የሰማሽውን ነገር ለማንም ትፍሽ እንዳትይ። ለምን ለምን ትለኛለች እንዴ? አንቺ የሰማሽውን ነገር እነሱ ሰምተው ቢሆን እስካሁን እዚህ ቤት የምቆይ ይመስልሻል? እሺ አልናገርም። እርግብ እየቀለድኩኝ አይደለም። እሺ ታዩ፣ እኔ እዚህ ቤት ብዙም ስለማልቆይ አትጨነቂ። ያንቺ መቆየት አለመቆየት አይደለም የሚያሳስበኝ፣ የሰማሽውን ነገር ለአንድ ሰው ትንፍሽ እንዳትይ። ተስማምተናል። ይሄን ነገር ከሌላ ሰው ብሰማ እመኚ እገልሻለሁ። ተስማምተናል። ግን እኔም አንድ ነገር ልንገርሽ። ምንድነው? ሴትዮዋ ማንነትሽን ያወቀች ቀን ቆዳሽን በቁምሽ ነው የምትገፍልሽ። አንቺ ካልነገርሻት እንዴትም ልታውቃችል። ምናልባት እኔ ባወኩበት መንገድ ብታውቅስ? ሰው ነኝ እኮ አንድ ጊዜ የሰራሁትን ስህተት እንዴት ደግመዋለሁ? አትደግሚውን ብዬ ተስፋ አደርጋለሁ። የመጀመሪያውን ስህተት አንቺ ከሰራሽልኝ ስለ ቀጣዩ አታስቢ። እኔ እንዳልሰማው ቁጣሪው። አመሰግናለሁ። አሁን እንቅልፍሽ መተኛት ትችያለሽ። እሺ እንዴት አደርክ? እንዴ ሰላም ቢ አታክፈኝም እንዴ? ለምን ለምን ይባላል? ቆይ እንዳቅፈህ ነው እዚህ ድረስ የመጣው? ሰላምዬ ምን ሆነሻል? ቅዱስ እያናደርከኝ ነው። ምን አጠፋኝ ደግሞ? አሁን እዚህ ድረስ ለምን እንደመጣ ንገረኝና ልግባ። ባለፈው ተገናኝተን ከተለያየን በኋላ ስልክ አታነሽ? አዎ አላነሳም። እንዴ ምን ማለት ነው ሰላም? አዎ ስትደውልልኝ እኮ እያየሁት ነበር፣ ግን ደግሞ አላነሳም እኮ። ለምን? ማንሳት ስላልፈለግኩኝ ነው። እሺ ምን አጥፍቼ ነው? አላቅም፣ ግን በቃ ላነሳው አልቻልኩም። ሰላምዬ ግን ቆይ ደህና ነሽ? ካንተ ስርቅ ደህና ሆናለሁ፣ አንተን ሳገኘህ ደግሞ እታመማለሁ። ምን? እኔን ስታገኝ ያምሻል? አዎ ሳገኘህ ብቻ ሳይሆን በስልክ ሳውራህም ያመኛል። ቆይ ይሄን ያህል ምን አጥፍቼ ነው? ችግሩ ካንተ ይሁን ከኔ ምንም አልገባኝም። ቆይ እሺ ምን እንደተፈጠረ አስረጅኝ። ቅዱስ
ግልጹን ማወቅ ነው የምትፈልገው? አዎ ምንም ያህል ቢጎዳኝም ግን እውነቱን ማወቅ ፈልጋለሁ። ቅዱስ ለወደህ እየታገልኩ ነበር ግን ደግሞ አልቻልኩም። ምን? ለወደህ አልቻልኩም? አዎ አልቻልኩም። በተደጋጋሚ ያሰብኩበት ግን በቃ ለወደህ አልቻልኩም። ቆይ ሰላምዬ ሳትወጪ ነበር የቀረብሽ ማለት ነው? አዎ መጀመሪያ ላይ ከጽዮን ጋር በገባሁት እልህ ነበር የቀረብኩ። ከዛ ደግሞ እየቆየን እየተቀራረብን ስንመጣ አሳዘንከኝ። ግን ደግሞ በቃ ቅንጣት ታክል እንኳን ላንተ ምንም ፍቅር የለኝም። እንዴ ምን እያልሽ ነው ሰላም? ቆይ ይሄን ሁሉ ጊዜ ታዲያ እንዴት ነው አብረሽኝ የቆየሽው? እያስመሰልኩ ነበራ። አዎ እያስመሰልኩኝ ነበር። ግን ደግሞ በቃ ማስመሰልም እኮ አንዳንዴ ይደክማል። ሰላም እኔ ይሄን ፍጹም አላምንሽም። ቅዱስ በዚህ ነገር በጣም እንደምትጎዳ አውቃለሁ። ግን ደግሞ እውነታውን በጊዜ ማወቅ ይጠቅማል። በጊዜ ማወቅ? ሰላም እየቀለድሽ ነው እንዴ? አሁን በጊዜ አወኩኝ ማለት ነው? በለው ከዚህ በላይ አብረን መቆየታችን ትርፉ የበለጠ መጎዳት ነው። ቆይሽ እንዴት? ቅዱስ እስኪ ልብ ብለህ የመጣንበትን ሂደት ተመልከተው። መቼ ነው እኔ አንተን ፈልጌ መጥቼ የማውቀው? ሁሌ አንተን ፈልገኝ የምትመጣው። ቆይ እኔ በወደ አንተን ፈልጌ አልመጣም ነበር? እኔ አላምሽም ሰላም። ያለፍኩበትን ህመም እያወቅሽማ እንደዚህ መሀል ላይ ጥለሽ ልትሄጃችኝ። በጣም አዝናለሁ ቅዱስ። ግን ከዚህ በኋላ እኔና አንተ ነገር አልቋል። ሰላም መኖር እኮ እንደመኝ አድርገሽኛል። ባንቺ ውስጥ እኮ ነገን አይቻለሁ፣ ተስፋ አይቻለሁ። እንደዚህማ በፍጹም አይሆንም። ቅዱስ በጣም ይቅርታ። ለጽዮን ከነበረ ስሜት እንድትወጣ ማድረጌ ልኪውን ስህተቲውን ምንም የማውቀው ነገር የለም። ግን በቃ ቅዱስ በጣም ይቅርታ ይቅርታ። አንቺን ያጣው ደጄ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ሊመሽ ነው አድማሱም ጠቆረ የልቤ ትርታው ጨመረ ይከፋኝ ጀመረ። ኪዳነ ምሕረት እናቴ እንዴት ነው የተኙት? አሴር ታምቹ አሴር ምንድን ነው? አንተ አሴር ምንድን ነው? ንቃ ታምቹ አሴር ምንድን ነው? እስካሁን ድረስ ተኝተህ ነው? አዎ ተኝቻለሁ። አሴር ንቃ እባክህ። ሀና እንዴት አደርክ? በሰላም ነው ግን በዚህ ሌሊት? አንተ ተምቹ ምን ይመስላል ይገ እንዲሆነ ልጅ? አንተ አመድ በዱቄት ይስቃል ማለት አሁን ነው? ምን ማለት ነው? አንተም እኮ ተኝተህ ነበር። ተምቹን ግን ትለዋለህ አይደል? ምንም ያክል ብተኛ እንደዚህ አልተኛም። የሞተው ሰው ራሱ እንደዚህ አይተኛም እኮ። አንተ ተምቹ ምንድን ነው? ተነሳና መጣለች። አና ደግሞ ማነው እንዴ? ጭራሽ አና ማነች አልክ? አንቺ ነሽ እንዴ? ምን ነው እኔ አልመስልም? ምን ነው በዚህ ሌሊት? አሁን ሌሊት ነው እንዴ? እኔ እንጃ። ስንት ሰዓት ነው አንተ? በጣም ረፍዷል እኮ። እናንተ ግን እስካሁን አልተነሳችሁም። የት ልንሄድ ነው የምንነሳው? የትም ባትሄዱስ? በዚህ ሰዓት መተኛት እኮ ጥሩ አይደለም። እንዴ ለማኝ ሳይጸዳዳ በዚህ ሰዓት የመጣሽው ልትሰብኪኝ ነው እንዴ? እሱስ አልነበረም። ያው እግረ መንገዴን የማውቀውን ብነግራችሁ ምን ችግር አለው? ታዲያ ስንነሳ አይደርስም ነበር? በዚህ አተኛኘታችሁ እኔ ባልመጣ ነገ ራሱ የምትነሱ አይመስለኝም። ቆይ ደግሞ በር ሳትቆልፉ ነው እንዴ የምትተኙት? ምን እንዳንሆን ነው የምንቆልፈው? እንዴ ምን ማለት ነው? ሌባ ቢገባስ? የት? እኛ ቤት ሙድ ትይዣለሽ እንዴ? እውነቴን እኮ ነው። አሁን እዚህ ቤት ውስጥ የሚሰረቅ ነገር ቢኖር ቀድመን እኛን ሰርቆም ነበር እንዴ? ከራሳችሁ ቤት ልትሰርቁ? ምን ችግር አለው? ስራ እኮ ክቡር ነው። እናንተ አያልቅባችሁም። ይልቅ ቁርስ ልጋብዛችሁ ነው የመጣሁት። ጥሩ ሀሳብ ነው። እኔ ግን አልችልም። ለምን? ከአርገው ጋር ቀጠሮ ስላለው ነው። ችግር የለውም፣ እኔ እጋበዝልሻለሁ።
እሺ በቃ ቶሎ ተነስ፣ እኔ በጣም ርቦኛል። ፒስ በቃ እንውጣሽ። እንዴ እኔንም ጠብቁኝ እንጂ አብረን እንውጣ። ቶሎ በል እሺ፣ ቶሎ እንውጣ። ምንድነው አንቺ ደግሞ የሚያስቸኩልሽ? የሴት ወዳም ደስ አይል። ሰውዬ ጀመረክ መሰለኝ። አሁን እንውጣ። ባክኔ እየቀለድኩ አይደለም። ፋያው ሴት ልጅ ቢረባትም ራቧን ቻል ልስታደርግ ነው ብሏል። ምንድነው እንደዚህ መንገብገብ? ወረኛ እንውጣ። ባልና ሚስት ጋር ነው ይቀበል። ወረኛ በጣም ይቅርታ አድርገን። እስካሁን ምን እየሰራክ ነበር? ተኝቼ ነው። ተኝቼ? እኔን እዚህ አስቀምጣ እንዴት ነው እንቅልፍ የሚወስድህ? እንቅልፍ የወሰደኝ እኮ ነው አይደለም። እና መቼ ነው? ማታ ነው። ማታ ስትል ማለቴ ማታ እንደተኛ ወሰደኝና ከዛ አልነቃሁም። አንተ ትቀልዳለህ አይደል? እውነቴን ነው። አሁን ራሱ ሀና መታ ባትቀሰቅሰኝ መዋልሽ ነበር። ሀና እናንተ ቤት መታ ነበር? ቁርስ ልጋብዛችሁ ምናምን ብላ መታ ነበር። እኔ ግን አንቺ ስለምትበልጭብኝ ወደ አንቺ መጣሁ። ኧረ እባክህ ከሀናን የበለጥኩብህ እንዴ? እና እስኪ በምንድን ነው የምበልጥብህ? በቁመት ነው። ሲጀመር አንተ መቼ ቁም ነገር ታውቅና? አንቺ ነሽ እንጂ የምትቀልጁ። ቁርስ ጋብዛለሁ በዛው የምንነጋገረው ነገር አለ ብለሽ ከሀና ጋር ትፎካከሪያለሽ። ይቅርታ በጣም እንዘዝ አይደል? ይልቅ እሱ ነው የሚሻለው። አበያ እስኪ ያቺ የተለመደችዋል። ዛሬውን አቤት እርግብ፣ የሆነ ነገር ልነግርህ ነበር የፈለኩ። እና ከቁርጧ በኋላ አይደርስም? ለምን? ማለቴ እኔ ነገር በባዶ ወዴ ብዙ አይገባኝም። ያው እንዳትከስሪ ብዬ ነው። ዛሬውን በእናትህ አትቀልድ። እሺ በቃ ንገሪኝ። ከሀገር ልወጣ ነው። ከሀገር ስትይ የትኛው ሀገር? ከዚች ከኢትዮጵያ? አዎ ወደ ጣሊያን ልሄድ ነው። የምርሽን ነው እርግብ? አዎ ልሄድ ነው። እንዴት? እሱ ታሪኩ ረጅም ነው። ብቻ ግን አግኝቼ ልሰናበት ብዬ ነው የመጣሁት። እንዴ የምርሽን ነው ግን እርግብ? አዎ ዛሬውን አዲስ አበባ ከመጣሁ ጀምሮ እንዳንተ የወደድኩት፣ እንዳንተ የጠላሁት፣ እንዳንተ ያስደሰተኝ፣ እንዳንተም ደግሞ ያናደደኝ ሰው የለም። ምን እያልሽ ነው? አንተ የስሜቶቼን ከፍታና ዝቅታ እንዳይረዳኸኝ ልዩ ሰው ነህ። እንዳንተም ደግሞ የበደልኩት ሰው እንደሌለ አውቃለሁ። በጣም ይቅርታ። በቃ ሂድት ልትይ ነው? አዎ ዛሬውን። ከዚህ በኋላ አዲስ አበባ ውስጥ አትኖሪም ማለት ነው? አዲስ አበባ ብቻ ሳይሆን እዚህ ሀገር ውስጥም አልኖርም። ነገ በጠዋት መተህ ትሸኘኛለህ አይደል? እኔ አላምንም። እንዴ ዛሬውን ምን ሆነሃል? እኔ እንጃ ምን ሆንኩኝ። እንትን ልሂድ መሰል። በቃ ቻው። እንዴ ዛሬው ልጁ ምን ሆኖ ነው? አሴር አቤት። ትንሽ ብንቀመጥ ምን ይመስላል? አንቺን ደስ ካለሽ ፒስ። እሺ እንቀመጥ በቃ። አሴር አቤት። ከአንተ ጋር የማሳልፋቸው ጊዜያት ለእኔ ምን ማለት እንደሆነ ታውቃለህ? ማለት አሴር ይህንን ነገር ስነግርህ እንደማታምነኝ ያውቃለሁ፣ ግን እኔ እውነቴን ነው። ምንድን ነው እሱ? ከአንተ ጋር ያሳለፍኳት እያንዳንዷ ቅጽበት በእኔ ልብ ውስጥ በወርቅ ቀለም ተጽፋለች። ከእኔ ጋር ደግሞ ምን የተለየ ጊዜ አሳልፈን እናውቃለን? ከእኔ ጋር የምታሳልፈው ጊዜ ለአንተ ትርጉም የለውም አይደል? አይ እንደሱ ማለት ሳይሆን ብዙም ጥሩ ነገር አሳልፈን ስለማናውቅ እኮ። አሴር ለመጀመሪያ ጊዜ ተገናኝተን ስልኬን ስትሰርቀኝ፣ ከዛ በኋላ ከታረቀኝ ጋር ማታ ቤቴ ስትመጡ፣ በሚቀጥለው ቀን ደግሞ የሰላምዬን ስልክ ሰርቀ ስታሳብደኝ፣ እነዛ መጥፎ ጊዜያቶች ለእኔ ጥሩ ነበሩ። እኔ ነገሩ ምንም አልገባኝም። አሴር አንተ በጣም ጥሩ ሰው ነህ። እኔ ማየት ከብዶኝ እንጂ በዚህ ምድር ላይ አንተን የሚያክል ጥሩ ሰው የለም። ሀንቾ በዚህ ሰዓት ያለሽበት ሁኔታ በጣም ይገባኛል። ስለዚህ ምንም ብትኝ ምንም አልልሽም። ሁኔታሽ ይገባኛል ማለት? በዚህ ሰዓት እዝራ ብቻ ነው ላንቺ ወንድ መስሎ የሚታይሽ። ከዝራ ተሽሎ ከተገኘ ላንቺ እንደ መልአክ ነው የሚታይሽ። ተሳስተሃል አሴር። እኔ ምንም ያህል እውር ብሆንም አንድ ወንድም በአንድ ወንድ የምለካ ሰው አይደለሁም። አንቺ ሳትሆኚ ስሜትሽ ነው የሚለካው። እንዴ እኔን ስታውቀኝ በስሜት የምነዳ አይነት ሰው ነኝ እንዴ? እንደዛ እንዳልሆንሽ በጣም አውቃለሁ። ግን ደግሞ ያፈቀርነውን ሰው ማጣት በጣም ከባድ ነው። ስለዚህ አታውቀኝም ማለት ነው። ትሰሚኛለሽ አና? አሁን እዝራ መጥቶ የሆነ ነገር ቢያደርግልሽ አንቺ የምታዩ ልክ እንደ መልአክ ነው። በፍጹም
ለዝራ ቦታ የነበራት ሀና እኔ አይደለሁም፣ የሆነች መንፈስ ነች። አሁን እኔ የማስበው ስላንተና ስላንተ ብቻ ነው። ምን ነው ዝም አልክ? ሀና አሁን ያልሽው ያለው ነገር እየገባኝ መሰለኝ። እና ምን ትለኛለህ? እኔም ማቃት ሀና ይቺ ስላልሆነች እኔ አላምናትም። አሴር ይኸውልሽ ሀና፣ እኔ በሀና ተስፋ ስለቆረጥኩኝ ምንም ብትኝ ሊገባኝ አይችልም። ግን እኮ ሀና በአንቺ ጉዳይ ልቤን ስለማላምነው እባክሽ ምንም አትበኝ። አንተ እኮ እኔንም አልተረዳኸኝም። ሳልረዳሽ ቀርቼ እኮ አይደለም፣ ግን በአንቺ ጉዳይ የጎዳኝ ምን እንደሆነ ታውቂያለሽ። ምንድን ነው የጎዳህ? አንቺ ሳትሆኚ ተስፋ ያደረግኩት መንገድ ነው የጎዳኝ። ከዚህ በኋላ ደግሞ ተስፋ ሰጠሽኝ ከእንደገና መጎዳት አልፈልግም። እኔ ተስፋ እንድታደርገኝ ሳይሆን አሁን አብረኸኝ እንድትሆን ነው እየነገርኩ ያለሁት። እኔም ማቃት ሀና ምንም ያክል ለእኔ ስሜት ቢኖራት እማትነግረኝን ሀና ነው የማውቀው። እዚህ ከጎኔ የተቀመጠችው ሀና ግን ከዝራ ፍቅር ለመሸሽ እኔን እየተንተራሰች ያለችው ነች። እኔ ደግሞ ድጋሚ ወደ ሲኦል መመለስ ስለማልፈልግ ምንም ብትይኝ አልቀበልም። አሴር እመነኝ፣ እንደሱ አይደለም። ይህን ነገር ግን በድጋሚ ባታነሽብኝ በጣም ደስ ይለኛል። ይበለው ምን አለ ልቤ ላንተ ፍቅር ከወደቀልህ መቁረጡ ተስኖኝ ሁሌ እኔ ድካም ዘና ካረገህ ይበለኝ ምን አለ ልቤ ወዶ ገብቶ ሞጫው ከጠፋበት እኔንም አኩላላኝ ዳውን በራሱ መያዝ ሳይሆንለት ይበለኝ ወደጃ ቤቲ ምን ነው ዝም አልሽ? እንዴ ምን ማለት ነበረብኝ? ማለቴ ባቶ በቃሉ ጉዳይ። ባቶ በቃሉ ጉዳይ እኮ ምንም የተገኘ አዲስ ነገር ስላሌለ ነው ዝም ያልኩት። እንዴት? ሰውየው ስልኬን አያነሳም። እና ልታገኘው አልሞከርሽም? ቤቱ ሄድኩኝ ግን የለም። ሆን ብሎ እየሸሸ ነው ይመስለኛል። እና ምን ይሻላል ታዲያ? ያው ተስፋ ለመቁረጥ ነው። ወይ ሌላ መንገድ እንጠቀም እንዴ? ሌላ መንገድ ማለት? ቆይ ምን አይነት መንገድ? ለምሳሌ እሱ ድርጅት ውስጥ የሚሰሩ ሰዎች መጠቀም። እንዴት አድርገን? እሱ ሲያደርግ እንደነበረው ነው። አይ ጥሩ መንገድ አይመስለኝም። እንዴት? አይ የአቶ በቃሉ ድርጅት ውስጥ የሚሰሩ ከጥበቃው እስከ ማናጀሩ ድረስ ያሉት ዘመዶቹ ናቸው። እርግጠኛ ነሽ? አዎ እንደሱ ናቸው። ማንም ሰው የሱ ሚስጥር አሳልፎ አይሰጠንም። በየቦታው ቁልፍ የሚባሉ ሰዎች እጁ ላይ ስላሉ ተፈራርተው ነው የሚሰሩት። እና ታዲያ ምን ይሻለኛል? እመኝ ይዘገያል እንጂ እኔን መቀበሉ አይቀርም። እርግጠኛ ነሽ ቤቲ? አዎ ትንሽ ፈተና የሆነብኝ ልጁ ነው። ልጁ ምን አደረገ? እዚህ እንደምንኖር አውቋል እና ደግሞ ትንሽ ጥርጣሬ ሳያድርበት አይቀርም። የአባቱ ልጅ ነው በእኛ? እንደዛ ነገር ነው። እሱንም ቢሆን ምን ማድረግ እንዳለብኝ በደንብ አውቃለሁ። ቆይ ግን እህትሽና ልጁ ይሄን ያህል ይቀራረባሉ ማለት ነው? አብረው ይማሩ ነበር። ሌላ ግን ምንም ግንኙነት የላቸውም። ቤቲ አንቺን ምን ያህል እንደማምንሽ ታውቂያለሽ መቼም። አዎ በደንብ ነው የማውቀው። እህትሽ ግን ሀና ላይ ያልሆነ ነገር ለማድረግ እየሞከረች ነው። ምን አደረገች? ሀናና ልጁን ለማገናኘት እየሞከረች ነው። ይሄን ነገር ደግሞ እንድታቆም ንገሪያት። እሺ ወይዘሮ ሜላት፣ እንደዛ አድርጋ ከሆነ ግን በእኔ ጣዩ፣ እኔው ራሴ አስተካክላታለሁ። በጣም ጥሩ። በቃ እኔ አሁን የምሄድበት ስላለ ልሂድ። እሺ ደግሞ በእህቴ ጉዳይ በጣም ይቅርታ። አረ ችግር የለውም። ደግሞ ልጅ ናት እኮ እረዳታለሁ። በይ ቻው። እሺ ዘርሽ እንዴት ነህ? ደህና። ምን ሆነብኝ ነው? ምንም። በጣም ከፍተዋል እኮ። ዝም ብዬ ነው ድንብላል። አሁን ይዤ ልክ የመጣሁትን ወሬ ስነግርህ ጭንቀት በሙሉ ገፈፍ ይልልሃል። ምንድነው ያመጣሽልኝ? ብታይ እርግብ ወደ ውጭ ልትሄድ ነው። እና ይሄ ነው ጭንቀቴን ከላይ ላይ የሚያራግፍልኝ? አዎና። እሱ አይደል እንዴ እንደዚህ ድብርት የለቀቀብኝ? ማለት እርግብ ወደ ውጭ መሄዷን ስሰማ እኮ ነው እንደዚህ የደበረኝ። ምን? አንተ ደግሞ ምን ቤት ነው የሷ መሄድ የሚያሳስብክ? ድንብላል ውጭ ሀገር እኮ ነው የምትሄደው። ዘሪሁን እንኳን ውጭ ሀገር ለምን ሲኦል አትገባም? አንተ ምን አገባ እንዴ?
እንዴት ነው ቆይ ምን አገባ የምትይኝ? ነው ወይንስ አሁንም ትወዳታለህ? ድንብላል ደግሞ ሁሉንም ነገር ለምን ነው ከፍቅር ጋር የምታያይሽው? እና ከምን ጋር ላይ ያይዘው? ቆይ አንቺ አንድ ሰው ሲሰናበትሽ ምንም አይመስልሽም? አዎ እኔ ውስጥ ቦታ ከሌለው ለምን ቻው ሲለኝ ያስከፋኛል? አንቺ ደንዳና ልብ ነው ያለሽ ማለት ነው። ዘሬውን ግን የምርህን ነው የምታወራው? አዎ እኔ ሰው መሰናበት አልወድም። እንዴ ለምን? አይደለም እንደዚህ ቀርቤ የማውቃትን ልጅ ይቅርና ምንም የማላውቃቸው ሰዎች ራሱ ቻው ተባብለው ሲሰናባበቱ ባያቸው ይከፋኛል። አቦይ አባቴ ድረሱልኝ፣ ይሄ ልጅ አሞታል እንዴ? እውነቴን ነው ድንብላል፣ እኔ እንደዛ ነኝ። ለምን ዝም ብለህ አሁን እርግብን ወዳታለሁ አትልም? ድንብላል አረ በፈጠረሽ እንዴ ምንድነው ሁሉንም ነገር በቅናት የምታዩ? እንደዚህ የወንክላት ባልቀና ነበር የሚገርመኝ። ቆይ አንቺ ግን እኔን አታምኚኝ ማለት ነው? እሷ መሄዷን ስለሰማክ ብቻ እንደዚህ ሆነክ እያየው እንዳምን ጠብቀህ ነበር? ይኸውልሽ ድንብላል ጭራሽ ልታስረዳኝ ነው? ከሀገር መውጣቷን ስሰማ እንደዚህ ሆንክ ሞተች ብትባልማ ድንኳን ጥለት አለቅስ ነበር። አረ ድንብላል ተረጋጊ፣ ምን ሆነሽ ነው? አልረጋጋም። ትሰማኛለህ? ተያይዛችሁ ገደል መግባት ትችላላችሁ። እሺ ድንብላል፣ አንቺ ድንብላል፣ እሺ ጠብቂኝ። አንተ ተምቹ ጠራኝ። ምን ሆነሃል? ምን ሆንኩኝ? በሀሳብ ጠፍተሃል እኮ። እኔ እንጃ እባክህ። ቆይ መቼ ነው የተነሳው? ቆየሁ፣ ከመንጋቱ በፊት ነው የተነሳሁት። ምን ሆነሃል አንተ ልጅ? ጨንቆኛል ጆሮ። በአንድ ያነቃኝ እኮ። ምን ተፈጠረ? እርግብ ከሀገር ልትወጣ ነው። ወዴት ነው የምትሄደው? እኔ እንጃ ብቻ ግን ከሀገር ልትወጣ እንደሆነ ነው የነገረችኝ። እና አንተን ያስጨነቀ ምንድን ነው? መተቻው በላይ ብላኝ ነበር። ቻው ልበላት አልበላት የሚለው ነገር ነው ያስጨነቀኝ። እንዴ ተምቹ፣ ታዲያ ሄድና ቻው በላታ። ለምን? ይኸውልህ ተምቹ፣ አንተ እኮ በጣም እድለኛ ነህ። እንዴት? ትሰማኛለህ ተምቹ? አንዳንድ ሰዎች አሉ ለመጨረሻ ጊዜ መሆኑን ሳያውቁ በልባቸው ውስጥ ያለን ሰው ለመጨረሻ ጊዜ ቻው ይላሉ። አንተ ግን እድለኛ ነህ። ጆሮ ግን እኮ ቻው መባባሉ ምንም ጥቅም የለውም። ጥቅም ላይ ኑሮ እኮ ይችላል፣ ግን አቅፎ መሰናበቱ የተሻለ ስሜት ይፈጥራል። አይ እኔ ይቅርብኝ። ተምቹ አሁንም ትወዳታለህ አይደል? አይመስለኝም ነበር። ታውቃለህ ልሄድ ነው ስትለኝ ግን ትንሽ ጨነቀኝ። ስሜት ይገባኛል። ከማንም ሰው ጋር አድርገህ የማታውቀውን ነገር ከእርግብ ጋር አድርገሃል። ስለዚህ እድሉ ሳያመልጥህ ሂደህ ተሰናበታት። እሺ ግን ሂጄ ምንድን ነው የምላት? ቻው እንድትላት አይደል የፈለገችው? በቃ ሄደህ ቻው በላታ። ከዛስ የሚባለውን ነገር ፈጣሪ ብቻ ነው የሚያውቀው። እኛ የቀረበልን ህይወት ብቻ ነው መኖር ያለብን። ወይኔ ተምቹ ምን እየሆንኩኝ ነው ግን? ተምቹ እርግጠኛ ነኝ ሄደህ ባትሰናበታት በጣም ይቆጫል። ስለዚህ ሄደህ ተሰናበታት። እሺ ግን አንተ አብረኛ አትሄድም? እሺ ሄዳለሁ። እሺ በቃ ተነስ እባክህ፣ ሳታመልጠን እንሂድ። ፒስ በቃ እሺ እንሂድ። ተነስ። አለቃ ሆን ብሎ እየሸሸኝ ነው አይደለም? እሱን እናንተ ናችሁ የምታውቁት። እዝራ በእርግጥ ዛሬ አንተን ፈልጌ ነው የመጣሁት። ለምንድን ነው የምትፈልጊ? መነጋገር አለብን። እኔ ምንም ነገር ማውራት አልፈልግም። እመነኝ እዝራ፣ ይሄ ነገር አንተ የምትፈልገው ነገር ነው። ቤቲ በእናትሽ ተይኝ በቃ። እንዴ እኔ ለራሴ ጭንቀት ይበቃኛል። ሀናም መበቀል ነው አይደለም የምትፈልገው? አልፈልግም። እንደምትፈልግ አውቃለሁ። አልፈልግም እኮ አልኩሽ እኮ። ጽዮን ከቤት ይዛልህ እንድትወጣ አድርገህ ልትገላት እንደነበረም አውቃለሁ። ቆይ ምንድን ነው የምትፈልጊው? እዝራ፣ ጽዮንን ለመጠቀም መሞከር የሞኝ ስራ ነው። ምን ማለት ነው? ጽዮን በጣም ስለምትወድህ አንተ አድርጊ ያልካትን ነገር ነው የምታደርገው። አሃ አሁን ነገሩ ገባኝ። ጽዮን እንደምትወደኝ ልትነግሪኝ ነው የመጣሽ? እንደሱ ለማለት ፈልጌ አይደለም። ጽዮን አንተ ካልካት ጥሩ ነው መጥፎ ነው የሚለውን ነገር አታገናዝብም ብዬ ነው። ቤቲ ኧረ በፈጠረሽ ተይኝ እንዴ። ይኸውልህ እዝራ፣ እኔና ወይዘሮ ሜላት ቤት ውስጥ ያለሁት እነሱን ለማገዝ አይደለም።
እና አባትህ ነው እዛ እንድቀመጥ ያደረገኝ። ማለት ለምን? በእውነት አባትህ በጣም ነው የሚወድቅ። አንተ ላይ በተደረገው ነገር በጣም ነው የተጎዳው። እናማ እዛ ሆኜ የሰዎቹን እንቅስቃሴ እንድከታተልለት ነው እዛ ያስገባኝ። መጀመሪያም ከሷ አምልጠሽ እና ሚላት ቤት እንደገባሽ አልነገረኝ ነው እንደሚመስልሽ? እሱማ ነበር። አሁን ግን ተስማምተናል። መቼም ነው ማላምንሽ። ይሄ እኮ አባትህን መጠየቅ የምትችለው ነገር ነው። እሺ ምን እንዳደርግ ነው የምፈልጊው? በዚህ ጸብ መካከል ጽዮንን ማስገባትህን አቁም። ለምን? ምክንያቱም ጽዮን መጠንቀቅ የሚባል ነገር አታውቅበትም። ባለፈው ዕለት ሀናን ከቤት ይዛት እንደወጣች ሰምተው በጣም ነው የደበራቸው። እሺ ታዲያ አንቺ በምንድን ነው የምታግዢ? ቆይ አንተ ምንድን ነው የምትፈልገው? የሆነ ነገር አድርጌ ሀናን ሲጥ አድርጌ መግደል? ጥሩ፣ ለእሱም ቢሆን መፍትሄ አይጠፋም። ምንድን ነው መፍትሄው? ተረጋግተን እናውራ። ይህም ቤተሰብ እንዴት ማመስገን እንዳለብኝ አላውቅም። እኛም ቤታችንን ለቀሽ ልትሄጂ ስለሆነ ምን ያህል ደስ እንዳለን መናገር እንዴት እንዳለብን አናውቅም። ሰላምዬ፣ አንቺ በጣም ንጹህ ሴት ነሽ አይደል? አመሰግናለሁ። ለአንቺ ባይዋጥልሽም በጣም ንጹህ ሴት ነሽ። በድጋሚ አመሰግናለሁ። ድንብላል፣ ስለ ሁሉም ነገር በጣም ይቅርታ። እኔም በጣም ይቅርታ። ሀንዬ፣ እስከዛሬ ከማውቃቸው ሰዎች ሁሉ አስተዋይና የተለየሽ ሴት ነሽ። ለምትወጂውም ሰው ደግሞ ሟች ነሽ። አንቺ የተለየሽ ሴት ነሽ። እንዴትም ይሁን እንዴት በህይወቴ ስላወቅኩሽ በጣም ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ደግሞ መልካም ሁሉ እመኝልሻለሁ። አመሰግናለሁ። ቤተልሔምን ተጠንቀቂያት። ማለት ቤተልሔም ጥሩ ልጅ አትመስለኝም። ለአንቺም ለቤተሰብሽም ስትይ ተጠንቀቂያት። ማለት ምን አልሽባት? ዘሪሁን እርግብ የምትመጣ አልመሰለኝም ነበር። ለመጨረሻ ጊዜ ልትሄጂ አይደለ? አንቺ መሰናበት ግዴታ ስለመሰለኝ መጣሁት። ስለመጣ በጣም ደስ ብሎኛል። አንድ ላይ ለመኖር አልታደልንም ማለት አንቺን ቻው ከማለት የሚከለክለኝ ነገር አለ ማለት አይደለም። በጣም ነው የማመሰግነው።